አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የመጣሁት ቅድሚያ ምስጋና ነው ማለት ነው ለወንድም ጀማል መሐመድ ሳውዲ አረቢያ ለሚገኘው ወንድሜ ጀዛከላሁ ኸይረን ከይር ጀዛ ለማለት እወዳለሁኝ። ሸር ስላደረክልኝ በተቻለ አቅም ስላገዝከኝ ከልብ አመሰግናለሁ። እውነት እኔ እንጃ በጣም ነው ደስ ያለኝ ኮሜንትን ሳየው ማለት ነው። አላህ ከይር ስራህን ይውደድልህ እላለሁ በመጀመሪያ። እንደዚሁም ደግሞ ትናንት ከቀጠልኩት ጀምሬ ለውድ እህቶቼ በአረብ ሀገር ለሚገኙ እህቶቼ ከአረብ ሀገር ከመመለሳቸው በፊት ምን ጥንቃቄ ቢያደርጉ ይሻላል የሚለውን ነገር፣ እንደዚሁም ደግሞ ከህይወቴ የተማርኩትን ለእናንተ ይጠቅማችኋል የሚለውን ነገር ላስታውሳችሁ ነው የመጣሁት ማለት ነው። ኢንሻአላህ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ያው በእኔም ላይ በህይወቴም ላይ ያጋጠመኝን እንደዚሁም ደግሞ በጓደኞች ላይ የሚያጋጥማቸውን አንዳንድ ነገሮች ሳናስባቸው የሚያጋጥሙንን እንደፈለግናቸው የማይሆኑልን ነገሮች አሉና ከስድስት መልስ እነዛን ነገሮች ላስታውሳችሁ እፈልጋለሁ። ምክንያቱም ነገ ጧት ስትመለሱ እንዳይቆጫችሁ ማለት ነው። እና የዛሬው የመጣሁበት ዋናው አጀንዳ እንግዲህ ከምስጋናው ቀጥሎ ለውድ እህቶቼ ለመዳም ቅመሞች ማለት ነው ቦታ ስትገዙ በማን ነው የምገዙት? እንደዚሁም ደግሞ ህጋዊ ቦታ ነው ወይንስ ህጋዊ ያልሆነ ቦታ ነው የምገዙት? እዚህ ላይ እንትን ማለት አለባችሁ ማለት ነው። እንግዲህ ሁላችንም አንዳንድ እህቶቻችን የደረሰበት ያውቀዋል ማለት ነው። ቤታችን የፈረሰብን፣ ቦታችን የተወረሰብን በጣም ብዙ እህቶች አለን። ግን ከአንዳንዶቹ በስተቀር አውጥቶ የተናገሩ የሉም። አንዳንዶቹ ናቸው ልባቸው አልችል ብሎ ሰው ቢያግዘን ብሎ ስለሚያስቡ የተናገሩት እንጂ ብዙ ሰው እያለቀሰ በረንዳ ላይ የወደቀ ቤቱ ፈርሶበት በጣም ብዙ ሰው አለ ማለት ነው። አብዛኛውን ከአረብ ሀገር የተመለሱ እህቶቻችን ማለት ነው። ጭራሽ በአሁኑ ኮሪደር ልማት በሚባለው ብዙ ሱቆች ፈርሶባቸዋል፣ ብዙ ነገሮች ፈርሶባቸዋል። በዛ ልባቸው የተሰበሩ በጣም ነፊ እህቶችና ወንድሞች አሉ ማለት ነው። ከዛ መካከል ደግሞ እህቶች ናችሁ እና ይሄን ነገር ላስታውሳችሁ ወዳለሁኝ። ቦታ ለመግዛት ስትፈልጉ እንዴት አድርገን እንግዛ ካላችሁኝ ወይንም ሁለት ወይንም ሶስት ሆናችሁ የምታምኗት በቃ አከዳኝም ብላችሁ የምታስቧት እህታችሁ ያጎት ልጅም ትሁን ቆንጆ ጥሩ ጓደኛም ትሁን ሁለት ሶስት ሆናችሁ ህጋዊ ቦታ መግዛት ይሻላል ነው የምለው እኔ ማለት ነው። እንግዲህ እንደዛ ስላችሁ እርግጠኛውን የምናገሩ ለምን እንደው ታውቃላችሁ? የምታምናት ከሆነች ህጋዊ ቦታ ከሆነ አትከስሩም፣ በቃ አትከስሩም። ነገር ግን ህገወጥ ቦታ አረኔስ ብሩ ውድ ስለሆነብኝ ህገወጥ ቦታ ልግዛ ብላችሁ ህገወጥ ቦታ ከገዛችሁ በኋላ ማለት ነው የሚያጋጥማችሁን አታውቁም። ወይንም የመሬት ባለቤት ሊክዳችሁ ይችላል። ወይንም በቃ አላህን ፈሪ ከሆነ የገዛችሁበትን ብር ብቻ ይሰጣችሁና ቤት የሰራችሁበት ብዙ ነገር አለ ላይከፍላችሁ ይችላል ማለት ነው። ያ ነገር ኩነኔ ነው። አንደኛ እድሜያችንን በሰው ሀገር ጨርሰን የቤተሰብ ናፍቆት በሰው ሀገር እያለን ቤተሰቦቻችንን ያጣነፌነን ያ ሁሉ ነገር አጋጥሟችሁ ብራችሁን አፍስሳችሁ ቦታ ገዝታችሁ ሲወረስባችሁ ቤታችሁ ሲፈርስባችሁ ልባችሁ እንደሚሰበር መቼም እርግጠኛ ነኝ ማለት ነው። እና ያ ነገር ከመከሰቱ በፊት ግን እናንተ ቅድመ ጥንቃቄ ማድረግ አለባችሁ። ሁለተኛ ደግሞ በማን መግዛት እንዳለባችሁ ከሆነ በእናት በአባታችሁ ይሁን፣ ከቻላችሁ በራሳችሁ ስም ግዙ። የአመት ፍቃድ በሁለት ዓመት ውስጥ የሁለት ወር ፍቃድ አለን አይደለ? እንደው ጠፍቶ ለሚሰሩ እህቶቼ ምናልባት ላይሆን ይችላል ይሄ። ስለዚህ መምጣት አልችልም ብላ ካለች አንድ እህቴ በእህቷ ወይንም በወንድሟ ወይንም በሌላ ሰው ከመግዛት በእናቷ ወይንም በአባቷ አድርጋ መግዛት አለባት። ያንን ቦታ እርግጠኛ መሆን አለባት። ተገዝቷል ያ ቦታ በማን ስም ነው የተገዛው የሚለውን ነገር እርግጠኛ መሆን አለባችሁ ማለት ነው። በኋላ እንዳያከራክራችሁ ማለት ነው። ምክንያቱም ነገ ጧት ቀርቦ የሚከራከርልሽ ንብረትሽን ሊያስመልስልሽ የሚችለው አንቺ ሳትሆኒ ያ የገዛልሽ ሰው ነው ማለት ነው። እንግዲህ እኔ ለምሳሌ ያጋጠመኝ ነገር አለ። መሬት የገዛልኝ ወንድሜ ነው። ወንድሜ ከገዛልኝ በኋላ ፊርማው የወንድሜ ነው ማለት ነው። የወንድሜ ፊርማ ነው። ከዛ በኋላ መሬቱ መንግስት ወረሰው ማለት ነው። ቤቱን አፍርሱ ተባለ። ቤቱን አፍርሱ ሲባል እኔ ህጃ ፈረስኩኝ ማለት ነው። ባለቤት ሄዶ አፈረሰ። ነገር ግን ብሩን የሚቀበለው ማን ነው? እኔ መቀበል አልችልም። አያውቁኝማ። እኔ አይደለሁም የተፈራረምኩት። ስለዚህ ወንድሜ ነው ማለት ነው። ወንድሜ
መቅረብ አለበት ማለት ነው። እና የምታምኑት ሰው መሆን አለበት። ያ ብር የተቀበለው ብር ትክክለኛ ይደርሰኛል አይደርሰኝም፣ ቆርጦ ነው የሚሰጠኝ፣ ያን ሁሉ ሹር መሆን አለባችሁ ማለት ነው። ብራችሁን ከመክሰራችሁ እድሜያችሁን ከመጨረሳችሁ በፊት ማለት ነው። እና ይህንን ላስታውሳችሁ ፈልገው ማለት ነው። ሁለተኛ እንግዲህ ህጋዊ ቦታ ገዝታችሁ በራሳችሁ ጥራችሁ ግራችሁን ለመስራት እድሜያችንን ይፈጅብና ብላችሁ ያሰባችሁ በጋራ ሆናችሁ ገዝታችሁ ስሩ ማለት ነው። አንዴ የአንደኛይቱን እህታችሁን ብትገዙ ሌላ ጊዜ ደግሞ የአንደኛይቱን ትገዛላችሁ ማለት ነው። እንደዛ አድርጋችሁ ህጋዊ ቦታ ግዙ፣ ህጋዊ ቤት ግዙ። ያው ዋጋው ውድ ቢሆንም ማለት ነው። ጥሩ ነገር ከገዛችሁ አትከስሩ። ነገር ግን ብራችሁን አፍስሳችሁ ነገ ጧት ለማልቀስ ከሆነ ደግሞ ህገወጥ ቦታ ርካሽ ነው። ስለዚህ ይሄን ተጠንቀቁ ላለሁኝ። እንደዚሁም ደግሞ ገንዘብ አያያዝ ላይ ተጠንቀቁ። እኛ የዋሆች ነን። እከሌ ታመመ ሲባል፣ እከሌ ተሸገረ ሲባል፣ እከሌ እንደዚህ ሆነ ሲባል አንስተን መስጠት እንወዳለን፣ አንስተን መበተን እንወዳለን። በቃ ነገ ጧት የማይጠይቁን ዘመዶቻችንን ሁሉ ስልካችንን ፈልገው ለሚደውሉልን ሁሉ እንልካለን ማለት ነው። እከሌ ሸግሯታል፣ ይሄን ያህል ሺህ ብር እልካለሁ፣ ይሄን ያህል ሺህ ብር። ነገር ግን ነገ ሀገራችሁ ስትመጡ ወላሂ ዝሮ የሚያችሁ የለም። የእናታችሁ ልጅ ራሱ ቢሆን ማለት ነው። እና ብራችሁን፣ ጊዜያችሁን፣ እድሜያችሁን ቆጥቡ፣ ተጠቀሙበት ነው የምለው ማለት ነው። እንደኔ ሀሳብ ማለት ነው። ምክንያቱም አብዛኛውን እህቶቻችን እድሜያቸውን የሚጨርሱት በሰው ሀገር ነው። በሰው ሀገር እድሜያችንን ጨርሰን ስንመለስ ብዙ ነገሮች ጠፍተው ነው የምናገኛቸው ማለት ነው። ስለዚህ ከተጎዳችሁ አይቀር እድሜያችሁን ከጨረሳችሁ አይቀር ገንዘባችሁን ያዙ ማለት ነው። ገንዘባችሁን ያዙ፣ አጥብቃችሁ ይዛችሁ መታችሁ ተደሰቱበት። ያማችሁ ትታከሙበታላችሁ፣ ቢሸግራችሁ ታነሱታላችሁ። ቢሸግራችሁ በአሁኑ ሰዓት የሚረዳችሁ ሰው እንደው ሊላህ ብሎ አንዳንድ ሰው ሊሆን ይችላል እንጂ ሸገረኝ ብትሉ ዞር ብሎ የሚያያችሁ ሰው የለም፣ ሀታ ዘመዳችሁ ቢሆን ማለት ነው። ስለዚህ እከሌ ይጠላኛል፣ እከሌ ይሄን አላደረኩለትም ብላችሁ ገንዘባችሁን በቃ እሰጣለሁኝ ይጠላኛል ብላችሁ የምታስቡ እህቶች ራሳችሁን ጠብቁ ማለት ነው። ገንዘባችሁን ዘመዳችሁ። ምክንያቱም እዚህ ያለውን አህዋል አታውቁትም፣ እዚህ ስትመጡ ነው የሚገባችሁ ማለት ነው። እና መርዳት ያለባችሁን መርዳት አለባችሁ። ካልሆነ በቃ ዝም ብላችሁ ላገኛችሁ ሰው አትበትኑ። ብራችሁ ነገ ጧት ይፋረዳችኋል ማለት ነው። ለፍታችሁ የሰራችሁት ብር ለማን እንዳወጣችሁ ስራሱ ይቆጫችኋል። ምን ነው ባላደረኩስ ብላችሁ ከሚቆጫችሁ በፊት ግን እናንተ ቆጠብ አድርጋችሁ ይዛችሁ መታችሁ የፈለጋችሁትን ነገር ለማሳካት የምትችሉት ብር ሲኖራችሁ ነው። ካልሆነ የኢትዮጵያ መኖር ትንሽ ሀርድ ነው። ሁሉን ነገር የፈለጋችሁ ላይሳካላችሁ ስለሚችል ማለት ነው። እነዚያ ያደረጋችሁላችሁ ሰዎች ፊታችሁን ሲያዞሩባችሁ ያ አላህ ምን ነው ባላደረኩ ብላችሁ ፈጣሪያችሁን ከመጣላት አሁን ላይ ጠንቀቅ ብላችሁ መስጠት ላለባችሁ ሀቅ ላለባችሁ ሰዎች እየሰጣችሁ ገንዘባችሁን ቆጥባችሁ መታችሁ ቤታችሁን ስሩ። ምንም ቢሆን 2 ክላስ 3 ክላስ የሚሆን ቤታችሁን የራሳችሁ የሆነ ነገር ሰርታችሁ ወደ ሀገራችሁ ተመለሱ። በሰው ሀገር እድሜያችሁን አትጨርሱ ነው የምለው ለእህቶች ማለት ነው። ምክንያቱም እኛ ምንም አይደለንም። ወንዶች ወደ አበበበት ነው እንትን የሚሉት ማለት ነው የሚያዘሙት ልክ እንደ ንቦች ማለት ነው። ንቦች አበባዩበት ቦታ ነው የሚያርፉት ማለት ነው። ስለዚህ እኛ አረብ ሀገር ተጎርተን ለፍተን ህመምተኛ ከሆን እድሜያችን ካለፈ በኋላ ልጅ አንወልድም ካልን ትተውን ነው የሚሄዱት። ያ ነገር ከመከሰቱ በፊት ግን ጊዜያችንን መጠቀም አለብን። ስራ አድርጋችሁ ወደ ሀገራችሁ ለመመለስ ሞክሩ ነው የምለው ማለት ነው። እኔ እንግዲህ ይሄ የራሴ እንትን ነው ትማሩበታላችሁ ብዬ የምነግራችሁ የራሴ አስተሳሰብ ነው ማለት ነው። መቼም ሁላችንም ደልቶ እንዳይሆን ይችላል። በአረብ ሀገር ራሱ የምንኖረው ማለት ነው። አንዳንዶቹ በቃ እዛ ሀገር መኖር አልፈልግም እዛው ብኖር ይሻለኛል ብለው ከጭቅጭቅ የራቁ እህቶችም አሉ ማለት ነው። ነገር ግን እስከ መቼ ድረስ በሰው ሀገር እንኖራለን፣ በሰው ሀገር እንደክማለን የሚለው ነገር ስላለ ሀገራችሁ ገብታችሁ ኑ ሀገራችሁን እዋት፣ ሀገራችሁን ኑሩባት፣ የሰራችሁበትን የለፋችሁበትን ብራችሁን ተጠቀሙበት፣ ጊዜያችሁን አታሳልፉ በሰው ሀገር። ነገ ጧት እንዳይቆጫችሁ ነው የምላችሁ ማለት ነው። ምክንያቱም አብዛኞቹ እህቶቻችን ሲሄር ቢይዛቸው እንደዚህ ሸይጣን ተጠግቷቸዋል፣ ይሄ በሽታ የኩላሊት በሽታ ይዟቸዋል፣ ምን የሚባለው ከአረብ ሀገር ተመላሽ እህቶቻችን ላይ ነው ማለት ነው። የጤና ጉለት የሚታየው አብዛኛውን አረብ ሀገር ተመላሾች እህቶች ላይ ስለሆነ ያን ነገር ደግሞ እኛ መቋቋም የምንችለው ቢያንስ እረፍት በማድረግ
ራሳችንን በመጠበቅ ነው ማለት ነው። አረብ ሀገር ተሆኖ ራስን መጠበቅ የለም ሀይቀተ ማለት ነው። ከባድ ነገሮች ታነሳላችሁ፣ ብዙ ነገሮች ያጋጥሙናልና ያንን ነገር ሰራ አድርጋችሁ በሀገራችሁ ኑና ኑሩ እላለሁኝ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ኢንሻአላህ በሌላ ነገር ደግሞ እመለሳለሁኝ። ሰላማችሁ ይብዛ በያላችሁበት ዓለም ዳርቻ። ሰላም ለሀገራችን ለህዝባችን ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።